መስሎሻል? ቀን በቀን ስጠጣ የደላይ መስሎሻል? ይህን ሳንጎራጉር የደላይ መስሎሻል? አንቺም አልነገረሽ ሳትጠጪ ሰክረሻል። የሰካራም ወጉ መውደቅ ይደርስሻል። ላንቺስ እኔ የፈራው ሲጥል ያፈርስሻል። አንዱ ዲቪ ደርሶት ውጭ ሀገር አይደለም ውጭ ሀገር ሄዶ እየኖረ አንድ ቀን ያበሻ ግሮሰሪ ገብቶ ድራፍት መቀምቀም ጀመረ። ትንሽ ቆይቶ አብሾ ተነስቶበት ማጓራትና መጮ ጀመረል። ከዛ ከጎኑ የሚጠጣው ሰው ኧረ እባክህ ካልጠፋ ነገር ይሄን ይዘህ ትመጣለህ ከሀገር ቤት። ሰውየውም ከተረጋጋ በኋላ ምን ላድርግ ወዳጄ ባዶ እጄን ከመወጣ ብዬ ነው። ልክ ነው ወዳጄ፣ ሰው ባዶ እጁን አይወጣም። እኔ የገረመኝ ግን እንዲህ የኛ የዳዎቹን ቅርስ የሆነውን አብሾ ከሀገር ይዘህ ስትወጣ እንዴት ዝም አሉ? አስባችሁታል? አሁን ይሄ ብርቅዬ ቅርሳችን የሆነውን የመጫው አብሾ ለማስመለስ የምናደርገውን ርብርብና ጥረት፣ ዲፕሎማሲያዊ ግንኙነት ቶ አይሆንም። እናቴ ከአንድ ምንጭ ውሃ ጠጥተን ያልተስማማን ሰዎች ባህር ተሻግረን ስምምነት እንፈርማለን ማለት ከባድ ነው። ይውሰዱት፣ እንደውም ይጥቀማቸው፣ ይውሰዱት። ከኛ ጋር ያልተግባባ አብሿችንን ለማስመለስ ከሌላው ጋር ሲግባባ አስበዋል። ለነገሩ አሁን እዚህ ሰፈር ጨዋት ሁሉ ውጭ ሀገር ካልወጣ በስተቀር ጆሮና ትኩረት አያገኝም ማለት። ምንዛሬው ስንት ገባ? የዚህ ነገር የዚህ ሰፈር ነገርን አዝማሪው ባንጃው ነግሯል። በደሌን ጠምቄ ስጠጣ የማይዳፈነው አያ ስካር መጣ። ይሄን ጊዜ ታዲያ ይልቅ አብረን እንጩ እርማችን ከወጣ ወይም ዝም ብለን ብሶት እየቀዳን በጸጸት እንጠጣ። ሁለት ነው ምርጫው፣ የነገ ተስፋውን ሰው ከልቡ ካጣለ። እውነቱን ነው። ይሄ ሰፈር ህጉ አንድ አይነት አይደል? የአባት ዳለ ልጅ ወይም ደግሞ የአባትና የልጅ እኮ ነው ሁሉም ነገር አይደል? ታዲያስ አንድ ልጅ አባቱ ይቆጣል። ይሄ ዝም ብለህ ጨዋታ መዝለል የለም፣ ትምህርትን ካላጠና ከዚህ በኋላ ጨዋታ የሚባል የለም አለው። እሺ ብሎ ልጅ ለጨዋታው ጓግቶ አባቱ ማጥናቱን እንዲሰማው መጽሐፉን ከፍ አድርጎ እየጮኸ ያነበንባል። አባቱ ዞር አለ። አተ ወደ አንብብ ሲለው ልጅ መጽሐፉን ያው ሆድ እንደ ሀገር ይሰፋል፣ ሀገር በሆዳ ይጠፋል አይደለ? እስቲ እኛም በሆዳችን ሆድ ይፍጀው ብለን የያዝናቸው አንዳንድ ብሶቶቻችንን ዝም ብሎ በቀስታ በትንሹ አሸት እናደርጋለን። ይህን የምንጀምረው ደግሞ ከእድሩና የቀበሌው ስልጠና ተንከባላ የጠጅ ቤቱ አግዳሚ ላይ ከመጣችው ጨዋታ ነው። የጨዋታው ህግ አንድ ነው ይታወቃል። የዚህ ሰፈር ጨዋታ የዱላ ቅብብል ላይ ሄዶ የጦር ውድድር ይሁንልኝ ማለት
የሰውነት ጡንቻ ቅርጽ ውድድር ላይ ገብቶ በፋሽን ትርኢት ነጥብ ይያዝልኝ ማለት የፈረስ ጉክስ ተመዝግቦ በመኪና አወዳደራለሁ ማለት የቡጢ የቦክስ ጓንት አርጎ ጉርሻ ውድድር ካላሸነፉ ማለት አጋጣሚውን ተጠቅመው ሁሉም መጋጠምና ማጋጠም ብቻ እኛን ተውና ግጥሚያውን በግጥም አሸታሸት እናረጋለን። እሱ ነው አብሾ ላለበት ሰው የሚሻለው። እንደዛ አይደል የሚሉ የድሩና የቀበሌው ስብሰባ በዝግ ነው የተካሄደው። አስቡት፣ ስብሰባው ዝግ ነው። የስልጠናው ርዕስ የግልጸኝነት እሴቶች ይላል። የሚሰበሰቡት ስለኛ ነው፣ የማይስማሙት እርስ በራሳቸው ነው። ለዚህ ነው ህይወታችን መዝናኛ ኑሯችን ዝቅተኛ የሆነው። ብቻ ስብሰባው ዝግ አይደለ ስልጠናው የተባለውን ስለማንሰማ እዚህኛ ጋር ያለውንና እዛ ያለው በግጥም እናወዳድረው እንሞክራለን። አንድ አሸት እናረጋለን። ሸት እነሱ ሲቀኙ አዝማሪው ሲቀበል እነክሽነካ እኛ የገጠምነው አፍንጫ ተመቶ አይን እያለቀሰ ጥርስ ያገጣለካ። አሸት ከኑሯችን የተቀዳ ባህላዊ ዘፈን በቲቪ ተለቆ ክሊፑን ስናየው ፌሽታና ደስታ እኛን የቀረጹን በእንጉርጉሮ ዜማ እያነቡ እስክስታ። አሸት ሕይወታቸው ልማታዊ በእድገት ጎዳና በበጀት አቅጣጫ አብቦ ጸደቀ። እኛ ጋር ሲመጣ ውዝፍ ዕዳ ሆኖ የዕለት ጉርሳችንን ከእጃችን ነጠቀ። አሸት ሕይወታችን በእነሱ ሲነገር በምድር ተአምር በአፍ ተወንጭፎ ሲጋልም ወደ ላይ እኛ ቀና ስንል የሚታየን ሁሉ ላማለኝ በሰማይ። አሸት ሕይወታችን በካሜራ ሰርግና ምላሹ ድግሱ ሲከበር እኛ ጋር ቤት ለቤት መርዶ ተቀብሎ ባዶ ሳጥን መቅበር። ያው ዝጉን ስብሰባ እዚህና እዛ ስናየው እንዲህ ነው። የዚህ ጨዋታ መነሻ ምን መሰለ? ይሄ ነው። የድሩ ግምጃ ቤትና የሂሳብ ባለሙያ የለም ጠጅ ቤት መጣ። ከስልጠና ወጥቶ እንዴት ቢሰበስቡት እንዴት ቢያሰለጥኑት እንደሆነ አላውቅም። በቁሙ 2 ብር ላይ ገጭ አረገና ሶስተኛው ላይ ማውራት ጀመረ። ይገርማችኋል፣ እዚህ ዓለም ላይ ሁሉም ነገር በዜሮና በአንድ መካከል ነው። ሲስተም በለው፣ ግኝት በለው፣ ፈጠራ በለው፣ ከፈለክ እድልና አጋጣሚ በለው የዜሮና የአንድ ጨዋታ ነው አለ። ይህን ተቀበለው ማማልጣሽ ቀጠሉ። ልክ ነህ። ችግሩ ይሄ የዜሮና አንድ ጨዋታ አጨዋወቱ የአሃዝና የቁጥር ሆኖ የሰውን ፍጥረት ሁሉ ቁጥር አርጎ ታረከሰ እንጂ አሉ። ይሄኔ ነው መንፈስሻ ተቀባይ ማየ የተማረ ሰው ሲያወራ ዝም ብለሽ ነው ማዳመጥ ያለብሽ አላት። መንፈስ ለማማልጣሽ ቀጠሉ። አይ ልጄ መማርሽ አይሆን የምታወራው ቁም ነገር ክብደት ነው ትኩረትና ጆሮ የሚያሰጣል። ከዛ ቀጠል አድርገው ይኸውልህ አንዳንዴ ላልተማሩት ለኛ ጆሮ መስጠት ምን እንዴትና የት
ማውራት እንዳለብህ ይጠቁመሃል ብለውት ሄዱ። የዘንድሮ ልጅ መንፈስሻ የዘመኑ ስሌት ጨዋታ እኮ ነው። ይወዳታላችሁ 01 የዘመኑ ስሌት እንዴት መሰለ? በእርግዝና ወቅት የሚደረግ ጥንቃቄ 5 አንኳር ጉዳዮች ብላ እሜት በቅሎ ለተኮላሸ በሬ ስልጠና ትሰጣለች። በዚህ በኩል ደግሞ ድመት ጨቅላ ልጅን እንዴት ጡት ማጥባት እንዳለብን የሚል የምክር አገልግሎት ላውራ ዶሮ ትሰጣለች። እንደዚህ እኮ ተገለባብጦብን ነው የተማረው ካልተማረው ስልጣኔው ኋላ ቀርነቱ የተደበላለቀብን። በዜሮና በአንድ መካከል ነው አለ። ትምህርት ቤት አንድና አንድ ሲደመር 2 ነው የሚለውን ይዘህ ረጅም ራይት አግኝተህ ትወጣና ህይወት መኖር ስትጀምር አንድና አንድ እኩል ሆነው ቆመው ውጤት ለማምጣት የሚያዩትን ስቃይና ፍዳ ስታይ ራይት ያደረገው መምህር መርገም ትጀምራለህ። ፍርድ ቤት ችሎት ላይ ቆመ እኩል ናቸው የተባሉ 2 አንዶች አንደኛው በአንደኛው ላይ ሲገዝፍ ስታየው ቀበሌ በለው መስሪያ ቤት በለው የትኛውም ተቋም ትንሹን አንድ ትልቁ ሲደፈጥጠው ስታይ በየገበያው ላይ ሄደ ጉልበታሙ አንድ አቅመ ደካማውን አንድ ሲሸምተውና ሲሸቅጠው ስታይ ምን ነው ያንን ጥያቄ ባልመለስኩት ያስብላል። ይሄ እንደዚህ በዜሮና በአንድ መካከል አሉ ብለው ፍትህ የሚያዛንፉ ሰዎችም እነሱ የት እንደተማሩ ታውቃለህ? ይሄ አንድ ሲደመር አንድ ሁሉ ጊዜ 2 ነው። የዜሮና አንድ ህጉን እንደ ፈጣሪ ቃል ተቀብለ አክብረ ኑር የሚሉትን ሰዎች ትምህርት ቤታቸውን አሳያል። ትምህርት ቤቱ የግቢው አጥር ላይ ስዕል ሳለ ትልቅ ስዕል ሳለና የቀጨኔ ስዕል ሳለና ከስር በእንግሊዘኛ ራት ብሎ ወላጆችና ሰዎች አረባካችሁና ሰዎች ትምህርት ቤት እኮ ይሄ ጅራፍ ነው የሚባለው ቀጭኔ ራት አይጥ ነው አሏቸው። በቃ ግዴል እናስተካክላለን አሉና የቀጭኔዋን ምስል አጥፍተው አይጥ ሳሉ። አንዳንዴ እርማቱ ያሳቅቃል። ግድ የለም እንደተሳሳተው ቢቀመጥ ይሻላል። እኮ እንጀራው አፍለኛ ነው ሲባል ምጣድ ሰብሮ ከመቀየር እኮ አይተናነስም። ዜሮና አንድ ነው ምናምን የሚሉ ሰዎች እኮ እንቁላሏን እንዲህ እየጠበቁ ስትጥል እያነሱ እየጠበሱ እየበሉ እየጠገቡ በኋላ ላይ አይ እቺ ዶሮ እንቁላል ትጥላለች እንጂ ጫጩት አትፈለፍልም ብለው ቢላቸውን አንስተው ለማረድ ይነሳል። አይ ዜሮና አንድ እዚህ ሰፈር ብቻ እንዴ ቲዮሪና ተግባር የሚለያየው? እሺ ቆይ ትልቅ አንድ ሲደመር ከትንሽ አንድ ስንት ነው የሚሆን? 1/4 1/4 ማለት ሩብ ማለት አይደለም። ትልቁ አንድ ትንሹን አንድ በአራቱም አቅጣጫ ነፍሱን ስቅቅ አድርጎት ሁሉ ጊዜ ከታች ሆኖ የበላዩ ከላይ የሚሆንበት የጉልበት ቀመር ነው። ይሄንን ቀመር የትም አትማሩም ወንድሜ። ይሄንን ትምህርት የሚሰጥ አንድ ብቸኛ የብቃት ማረጋገጫ ያለው ተቋም የኑሮ ዩኒቨርሲቲ ይባላል። በዲፓርትመንቶቹ አስረዳለሁ። እነዚህ
አንደኛው ዲፓርትመንት እንዴት መሰለህ? 1 ሲደመር 1 እኩል ይሆናል 3። እንዴት? ጡንቻ ሲደመር ስልጣን እኩል ይሆናል እብሪት፣ አምባገነንነትና ምንጩ ያልታወቀ ሀብት። አንድ ሲደመር 1 እኩል ይሆናል 1። ሌባ ሲደመር ሌባ እኩል ይሆናል ሁሉ ጊዜ 1ና 1 ዝርፊያ። ይህንን በቲዮሪ ካየነው በተግባር ደግሞ አሳያለሁ። አንድ የምሽት ክበብ ውስጥ ነው አሉ። ዘፋኙ በባንድ ታጅቦ እንደዚህ ይዘፍናል እና ዘፈኑ ምንድነው? አቅምን አውቆ መኖር ታላቅ ችሎታ ነው ዘፈኑ። ግራና ቀኝ ሆነው 2 ሰዎች አቅም ይለካኩላል። እዚያ አንደኛው ተነሳለና ለዘፋኙ ወጥቶ እስር ብር በተነላ እስር ብር አርከፈከፈው። ሄዶ ቁጭ ሲል ሁለተኛው መጣ። ሁለተኛው ዘፋኙ ጋር ሄደና ከደረት ኪስ ውስጥ አፈር ዝግና አድርጎ ዘፋኙ ላይ ነሰነሰበት። ዘፋኙ ሰውዬ ምን ሆነሃል? ምን ማድረግ ነው አለው ዘፋኙ። ሰውዬውስ ከተማዋ መውጫ ላይ 500 ካሬ ሜትር ሰጥቻለሁ። ካርታና ፕላን ሞሩ ነው እንግዲህ። ወንድሜ ቶና የህይወትን ትክክለኛውን ግምጃ ቤቱ እንዳለው ልጥቀስ። የህይወትን ትክክለኛውን ዋን ምናምን ያለውን ስልት ነገር 1 ሲደመር 1 እኩል አቅም ኖሯቸው 2 ሞተህ እንኳን አታየው ነው ማለት። ትንሽዬ ድንጋይ ያለው መቃብር ላይ ቀና ብለህ ከጎን ያለውን ስታየው ይሄ እንትኑን እምነበረዱ ምናንቶ የጻፈበት ምናን ትተውና ዝም ብለህ የመቃብሩን በብረት ፍርግርግ ያጌጠ አጥር ስታየው ከመቃብር ጋር አንተና ቤተሰቦች ከኖሩበት ግቢ ጋር ስታነጻጽረው ያለው ልዩ ሙታን አልነበር? በድንጋጤ ድጋሚ ትሞታለህ። አመናኝ በካርቶን እንደዚህ ቀደ በከሰል የጻፍከው ጥቅስ የለም? ኑሯችን ለየቅል መንገዳችን ህይወት ይሄው ተገናኘን ሞታችን አንድ አይነት የሚለውን ጥቅስ አውርዱልኝ ብለህ ትለምናለህ። ከዛስ እንኳንስ ቆሜ ሞቼም አልተረፍኩ፣ እስኪ ፍረዱኝ በህይወት በኩል እንዴት ብያለፍኩ የሚል ጥቅስ ታጽፋለህ። አይ 1 ሲደመር 1 2 አለ። እንግዲህ ይኸውልህ ቁጥር አጣላ ዋጋ ለማግኘት እነሱም ይሉዋል። ይኸውልህ እንደዚህ 0-1 ነው የሚሉ ሰዎች ይመጡና ልክ ሲጠይቁ አዎ የ0 እና የ1 እኮ ልዩነቱ ገባኝ ትላቸው የለ ያኔ ልክ ነህ እኮ የኛ መነሻ እናንተ ናችሁ ዜሮዎች ናችሁ ይሉና ዞረው እርስ በርስ ተዋቸው እባክህ 0 ቢክተለተል ከኛ ፊት ምንም አያመጣም፣ ይልቅ ከኛ ኋላ እናርጋቸውና ሀብታችንና ቁጥራችንን ከፍ እናርገው ይለዋል። ከዛ አንተ ምርር ይልህና ድንገት ያው አብሿር ይመጣብህና እኛም አንድ እናንተም አንድ ምን የሚለየን ነገር አለ እኩል ነው ምናምን ስትል እሺ ጥራቸው ትባልና ብዙ እንደለት ምስኪን ይደረደርላል። አንድነታችን ተከብሯል አንድ ተብለናል ብሎ ከዛስ እናቴ ትልልቆቹ አንድ
ይሄንን ምስኪኑ ትንንሹን አንድ እያባዙ 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 ያሳዩዋል። ከዛስ ይሄው በዛን ብለህ ስትዞር እናቴ ምስኪን ትንንሻን ተጣፍቶ 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 ትንሽ ሆኖልሃል። ዞር ብለህ ስትጠይቃቸው እንደሚሉ ታውቃለህ? አንድ ሲባዛ አንድ ስንት ነው? እንደዚህ አንዱ ግራ የገባው ነው አሉ የሁለቱ ልዩነት ህይወት ግራ ጋብቶ ተንገዳግዶ አንድርዶ የት ይወስደዋል? መዳፍ አነባለው የነገውንና የወደፊቱን ትንቢት አያለው የሚል ሰውዬ ቤት ይሄ ግራ የገባው ሰውዬ ያለውን አንድ ጉርስ ጥሪት ከፈለና አዋቂ ተብየውን ጠየቃቸው። ጌታ እስቲ የህይወቴን ቋጠሮ የህይወቴን ቀመር ፍቱልኝ አላቸው። ሰውየው እንዲጁን አዩትና እስከ 40 ዓመት ድሃ ትሆናለህ አሉት። ሰውየው እስከ 36 ዓመቴ ነው 4 ዓመት ምን አላት እስከ ዛሬ ማከክ ያለው በድህነት ብሎ ጌታ ከዛስ በኋላ ከ40 ዓመቴ በኋላ አሳላቸው። ያው ተለምደዋለህ። የቀመሩና የተግባሩ ልዩነት ሚነገርህና የምታየው የምትሰማውና የምትኖረው ለየቅል ስለሆነ ስለዚህ እኔ አሸት አረጌ በአንድ አዝማሪው ባንጃው ግጥም ነግራል። ቀስቃሽ የነበረው አልጋ እንደተሰጠው ትራስ እየቀማ መደረብ ጀመረ። በእንቅልፉ ተደንቆ በምናብ ሰከረ። ግን ህልም ፍታ ቢሉት ሲያቃዣው አደረ። የአልጋ ምቾቱ ፍራሽ እንደሆነ ረስቶት ነበረ።